በጣም ሰምቼ ቅር ስላለኝ ነው አሁንም ላይ ይሄንን ነገር እንድናገር የሚያስገድደኝ ሌላ ነገር አይደለም። ከዛ በተጨማሪ ግን እኔና ፋኒ ባለንበት ለመነጋገር የምትፈልጊ ደግሞ እውነት እንዲወጣ አንቺ ሁልጊዜ የፋኒ ጠበቃ ነኝ ብለሽ የምትቆሚ ሰው ከሆንሽ እውነት የምትፈልጊ ሰው ከሆንሽ እኔ በውስጥ ስልኬን አስቀምጥልሻለሁ ዋትስአፕ ቁጥሬን እኔ አንቺ ፋኒ በውስጥ እናወራበትና ሚዲያ ላይ በቀጠሮ አውጥተን ፍለፊት ነጭነጯን እናወራ። እኔ አሁን እዚህ ጋር ተነስቼ ባወራ ለኔ ትርጉም አይሰጥም። ፋኒ ይሄን ነገር አልፈራም። ለምን አሁን አላመጣው? ፋኒ ነው እኮ እንዲወጣ የፈለገው። ባለጌ ቢባል ቺተል ቢባል ፋኒ ነው የሚሰደብበት። አንተ ለምን ነው የምትጠነቀቀው? እኔን አይመጥነኝም እንደዚህ አይነት ነገር ሚዲያ ላይ ቁጭ ብሎ ለማውራት እኔን አይመጥነኝም። እኔ እዚህ ጋር 1000 ምናምን ሰው አለ ከላይ የሚያይ ሰው አለ። እኔን በዚህ ደረጃ ሰው እንዲገምተኝ አልፈልግም። እውነት ለመናገር በዚህ ደረጃ እኔን ማንም ሰው እንዲገምተኝ አልፈልግም። ስለማንም ሰው ገብቶ እዚህ ጋር እውነት እኮ ከሆነ እኮ ወዲህ አንተ ነህ እኮ ተበዳይ። እንደውም ያንተ እኔ ምንም የተበደልኩት ነገር የለም። ውሸት ነው። ያንተ ሪሌሽን ላይ ቺት ከተደረገ አንቺ አሁንም ቢሆን እኔ ቲፕ እየሰጠሁሽ ያለሁት አንቺ እያወራሽ ያለሽው አንድ ጫፍ ይዘሽ ነው እየተናገርሽ ያለሽው። መነጋገር ካለብን መጀመሪያ እንደሰለጠነ ሰው በውስጥ ቁጭ ብለን ለሶስት ዩባዜትስን ቁጭ ብለን በጠረጴዛ ዙሪያ ላይ እኔ አንቺ ፋኒ በውስጥ ነጯን ተነጋግረን ከዛ በኋላ ነው ለሚዲያ አውጥተን እንደዚህ ነው ብለን መናገር የምንችለው እንጂ እኔ ዴፊኒትሊ ብድግ አድርጌ ፋኒ እንደዚህ ነው ሁሉንም ነገር እኮ ግልጽ አድርጌ እኮ መናገር እኮ ታውቃለህ ቦስ ሆዴ በዚህ ጉዳይ ማንን ሁላ እንዳናገርኩ ታውቃለህ? ዳጊን ሁላ እናግሬዋለሁ ታውቃለህ? ችግር የለውም ዳጊ ቢመጣ እኮ በዛ ሰዓት ዳጊም እኮ በውስጥ ጽፎልኝ እኮ ስም አስተባበል ተብያለሁ እኮ ዳጊም እኮ በዛ ሰዓት ጽፎልኛል። ዳጊ የኔ ቅርብ ጓደኛዬ ነው፣ በጣም ቤስት ወንድሜ ነው። እውነትሽን ልንገርሽ በዛ ሰዓትም የአንዱ በቦታው ላይ የነበረም ዳጊ ነው። እኔ ደግሞ ሌሎችም የአይን ምስክሮችም በቦታ ላይ የነበሩ ሰዎችም ሰብስቤ ማምጣት እችላለሁ። ይሄ የድጋፍ ያለ ድጋፍ ነገር አይደለም። እኔ ላንቺ ቲፕ እየሰጠሁሽ ያለሽው ሄለን ኖርዌይ ነው ያለችው፣ ሆዴ ጀርመን ነው ያለው። አብረን ያሳለፍነው ነገር እዚህ ሚዲያ ላይ እኔ ቁጭ ብዬ ማውራት ማንነቴ ስለማይፈቅድልኝ በውስጥ እናወራውና ከዛ ወደ ሚዲያ እናወጣዋለን በሚል ነው እንጂ በዛ ሰዓትም እኮ እኔ ወጥቼ እኮ እንደ ወንድ ልጅ እኮ ፋኒ ሚስቴን ቺት አላረገም ብዬ ተናግሬያለሁ። አሁንም የምከደው ነገር አይደለም፣ አላረገም። አንቺ ግን እየተናገርሽ ያለሽው ግን የመሰረቱን ጫፍ እንጂ የችግሩን ጫፍ እንጂ ሙሉውን መረጃ ይዘሽ አይደለም። ስለዚህ ሙሉ መረጃ ደግሞ እኛ በውስጥ አውርተንበት መተማመንም ካለብን በውስጥ ነው እንጂ ሶስታችን ስንነጋገር የሚያምርብን እንደ ወንድ ልጅ እንደ ሴት ልጅ ማለት እኔ አሁን ወጥቼ እዚህ ጋር ከሌ እንደዚህ አድርጓ እንደ ችግር የለብኝም እኮ እኔ ማንም የፖለቲካም የሃይማኖትም የማንም ደጋፊ አይደሉም። ግን ብዙ እውነቶች እኔ ጋር ስላሉ ምናልባት ሰው ሊጠላኝ ይችላል እዚህ ጋር የምናገረው ነገር። እኔ ደግሞ በሰው ዘንድ እንድጠላ አልፈልግም። ሰዎች በዚህ ደረጃ ልክ እንዲገምቱኝም አልፈልግም። እኔ ሰዎች ማውራት ካለብን በውስጥ አውርተን ወደ ሚዲያ ማውጣት ካለብን ይወጣል እኮ ችግር የለውም። ያኔም ስናወራም እኮ ሪከርድ እያደረግን ነው የምናወራው። ያንዳንዷ መረጃ እኮ ከአስከፈ ማውጣት እንችላለን እኮ። እኔ አሁንም ቢሆን ልደግምሽ ፈልገው ፋኒ የኔን ኤክስ ቺት አላደረገም። ግን ደግሞ ሄለን እየተናገርሽ ያለሽው ግን ወይ ደግሞ ዘብ የቆምሽለት ሰው ግን ጫፍ ይዘሽ ነው እየተናገርሽ ያለሽው ነው የምልሽ። ስለዚህ እውነቱን ለማወቅ ደግሞ በደንብ መረዳትና በደንብ ጥልቅ ድረስ እንትና ቦስ ስል ነው ደስ የሚል ሆዴ ስል ነው ወይ ማራዊ ስል ነው? ማራዊ ለካ እንትና ነች ያውና ሽኮር ሄሊ እኔ ጀርመን ሀገር ላይ እኔ በጣም ብዙ ስም ነው ያለኝ። በጣም ብዙ ከተሞችም ኖሬያለሁ። ብዙ ወዳጆችም አሉ። እንዳይከፋ ብዬ ልነግርሽ የምፈልገው ነገር እኔ በየአካባቢው ብዙ ወዳጆች አሉኝ። እኔ ይኸውልሽ አንድ ተራ ሰው ነኝ። አጋጣሚ ገፍቶ ወደ ሚዲያ መጣኝ እንጂ እኔ ዱርዬ ነኝ። ራሴን ጨዋ አድርጌ ለመምጣት አይደለም፣ ግን ለእውነት የምቆም ሰው ነኝ ሁልጊዜም ማለት ነው። እውነት እንድትወጣ ደግሞ እፈልጋለሁ። አንድ ሰው ደግሞ እዚህ ጋር መጥቶ ደግሞ መድረኩ የኔ እናንተ ብቻ ነው እኮ። ምን
ስሜት አረከው እንዴ 10 ያስጨርሽኝ ትለኛለህ። ሆዴ ተረጋጋ እንጂ ከከልኩልና ማለት ትልቁ ፖይንት ፋኒ ቺት ባንተ ጓደኛ እንዳላረገ 100% ነው። እንግዲህ እኔና አንተን ያገናኘን 100% ነው 100% ነው። ያ ቴንክ ዩ እሱንም በዚሁ አቋም መጽናት ገባ። ግን ምክንያቱም እኔ ለተጠየቁት ጥያቄ ምን አለ ይሄን ነው አየሽ፣ ይሄን ነው ኤልዬ አየሽ። ፋኒ በይፋ የሚወጣው ነገር ቦስዬ ምኑ ነው ይፋ የሚወጣው? ኤልዬ አሁን እኮ አንቺ እኮ ፋኒ የሆዴን ኤክሱን ቺት አድርጓል አላደረገም ለተጠየቁት ጥያቄ በቂ መልስ መልሻለሁ። አሁንም ቢሆን ፋኒ የኔን ኤክስ ቺት አላደረገም 100% መልልሻለሁ። በዚህ አቋሜ እኮ ቃሌን ነው እየቀያየርኩ አይደለም ያለሁት። እኔ እያልኩ ያለሁት ግን የነገሩን ጫፍ ይዘን ነው እያወራን ያለ ነው እንጂ ትክክለኛውን መረጃ አይደለም ይዘን እያወራን ያለ ነው። ስለዚህ ማውራት ካለብን እኛ በውስጥ እንነጋገር። ለምን ይሄ እየተበተነ ያለው ትልቅ ቤተሰብ ነው። 7 ዓመት የተገነባ ቤተሰብ ነው። እንደ ቀልድ እኔ እዚህ ጋር መጥቼ ዝርግፍግፍ አድርጌው አገር ምድሩ ይቀላለጥ ወይ ደግሞ ይደበላለቅ የምል ሰው አይደለሁም። እስከ ዛሬም ድረስ እንደዚህ አይነት ነገሮችን አውጥቼ ተናግሬ ማቅ ሰው አይደለሁም። መናገር የምፈልግ ሰው አይደለሁም። ግን እኔ አንቺ በዚህ ደረጃ ልክ ለአንድ ሰው ጠበቃ ስትቆሚ ግን ትንሽ ቅርታ ስለተሰማኝ ነው። ቅር ያለኝም ደግሞ ለመሰለሽ ሄለን ለምን ቆመች አይደለም፣ ሄለን እውነቱን ማወቅ አለባት ነው። አንቺ ማታቂው ብዙ እውነቶች ስላሉ በውስጥ ብናወራውና በውስጥ ብንጨርስና በውስጥ ማወቅ ያለብሽን ነገር ብታቂው ከዛ በኋላ እኮ አንቺ ለሚዲያም ይፋ ታደርጊዋለሽ ይመስለኛል። ሄለን ለእውነት የምትቆሚ ሴት ነሽ፣ እርግጠኛ ነኝ። አንድ ወንድ ልጅ ተገፋ ብለሽ እኮ መቆም ተገፋ ብቻ ተብሎ የሚቆምለት ሰው አለ። ተገፋ ደግሞ ለምን ተገፋም ብዙ ደግሞ ጥያቄና መልስ ያሉት ሂደቶች አሉ። ያን ጥያቄና መልስ ሂደቶች ግን እኔ ሚዲያ ላይ እዚህ ጋር ቁጭ ብዬ ከማወራው እኔና ሄለን ፋኒ ወይ ደግሞ አስፈላጊ ከሆነ ዳጊም መጥቶ ወይ አስፈላጊም ከሆነ ደግሞ ሌሎች በዛ ሰዓት የነበሩ ሰዎችንም አስጠርቼ እኔ በቅርብ እጄ ላይ ስላሉ ነው ሰዎቹ እውነቱን ተነጋግረን መነጋገር ካለብን ጥግ ድረስ መሄድ አለብን። ለመሰለሽ አንዳንድ ጊዜ ላይ 4 ማዕዘን ባለበት ቦታ ላይ ጥግ ላይ ቆሜ እኔ ስለፈረድኩ ወይ ደግሞ ወይ እሳት በሚነድበት ላይ እኔ ስለሞኩ አይደለም ወይ እሳት ውስጥ መግባት አለብኝ ወይ ደግሞ የእሳቱም ጫሪ ነኝ ወይ ደግሞ እሳቱን አቀጣጣይ ነኝ። ወዴ እሱ ቁጥርን በውስጥ ልክና አሁን እኔና አንተና ፋኒን ግሩፕ አስገባሃለሁ። ችግር የለብኝም፣ እንደዚህ አይነት ችግር የለብኝም። ግን ዳጊም እውነት ውስጥ ይግባ ማለት አንድ ነገር ልንገርህ፣ ዳጊ ያንተ ጓደኛ ነው፣ ዳጊ የፋኒ ጓደኛ ነው። አንተና ፋኒ ያኔ ዳጊ ቤት ስትገናኙ አትተዋወቁ። ይሄ እውነት ነው ውሸት? እውነት ነው። ያ እና ትንሽ እየጠጣችሁ ነበር ቤት ሚስት መታይ ደስ ከዛን ክለብ እንውጣ ብላችሁ ትንሽ አይደለም በጣም ብዙ እየጠጣን ነበር። ያ ችግር የለውም እየጠጣችሁ ከዛን ክለብ ብላችሁ ሄዳችሁ አይደል? ትክክል። ያ ከዛ ሚስት ካንተ ጋር ስትጨቃጨቅ ወደ ፋኒ ጋር እንትን አለች ወደቀች። ከዛ ሚስቴን ቺት አደረክ አልክና እዛ ተጨቃጨቃችሁ። እሷ ወዴት ሄደች? ከዛ በኋላ ወዴት ሄደች? አብረን ነው ጠዋት ወደ ቤት የተመለስነው። ስማ ወደ ምን ነው የሚባለው የመቀመጫ አይደለም ፊት ለፊት ጋር ሄደችና ሆነ ጥቁሮች ጋር ስትጠጣ አልነበረም? ለብቻ ቁጭ ብለን እነሱን እያየ እየተናደድክ አልነበረም? ይኸውልሽ በመሀላችን የተጣላ ነው ኬዝ በፋኒ ጉዳይ አይደለም። ከዛን አንተ ተናደ በፋኒ ኬዝ አይደለም ደወልክ፣ ሚስቴን ይዛት ሄድካለ። ከዛን እሱ ካሜራ ከፍቶ እቤት ነው ያለው ብሎ በጧት አሳየ። እሷ ከጥቁሮች ጋር አላሳየኝም። ካሜራ ከፍቶ ይኸውልሽ ለኔ አዳምጪ ካሜራም ከፍቶ አላሳየኝም። ስልክ ደውዬም አላነሳልኝም። የት እንዳደረም ማውራት ካለብን በውስጥ እናውራ። ሄልዬ መልካም ቀን ይሁንልሽ። ወደ ትክክለኛው ይሄን ነው ትላለህ። ዝጋ ደግሞ እቤትም አላደረ እሷ ጋር ምናምን ትላለህ። ሆዴ አሁንም እዛ መጣጥ ነው። ይኸውልሽ ነይ አይደለም ሄልዬ አይደለም። ይኸውልሽ አሁን መጣሽልኝ። አየሽ አሁን ይሄንን ነው በቃ ማጣራት አለብሽ የምልሽ ይሄንን ነው። አንዳንዴ የተሳሳተ መረጃዎችን እየተሰጠሽም ሊሆን ይችላል ብዬ ስለማስብ ነው። እኔና ፋኒ በዛን ሰዓት ላይ የተጋጫነውን በሚስቴ አይደለም ወይ ደግሞ በኤክሴ ጓደኛ አይደለም። እውነት ለመናገር በሱ አይደለም። እኔና እሷ የተጋጫነው በራሳችን ጉዳይ ነው፣ በራሳችን ኬዝ ነው። ያ
ከሷ ጋር ስትጋጭ ከኔ ጋር ምን ያደረችው መጀመሪያ ተጋጨና እሱ ጋር ሄደች እንጂ በሱ ምክንያት አለም የተጋጫው ኖ አረ ኖ በእናትሽ ኖ ፋኒ ይቅርታ አድርጊልኝ እኔ ከኔ ጋር ያለች ሴት ማለት ነው ፋኒን ብላ ከሄደች እኔ አጨብጭቤ ነው የምሸኛት በዚህ አጋጣሚ እኔ በጣም ወንድ ልጅ ነኝ እውነቴን ነው የምልሽ እኔ ራሱን የማያሞገግስ ሰው ነኝ እንጂ እንደዚህ በአካል ብታየኝ እኔ እንደዚህም ተራም ወንድ አይደለሁም ካለባበስ ጀምሮ ከንጽህናም ጀምሮ ራሴን የምጠብቅ ሰው ነኝ እውነት ለመናገር ነው የምልሽ ስልሽ ራሴን ኩል ነኝ ሴት ልጅ እኔን ካልፈለገችኝ ከሴት ጋር ከወንድ ጋር ከሄደች ሂጂ ነው የምላት ልከተላት የምችል ሰው አይደለሁም በሰዓቱ ይኸውልሽ ይሄ ያልጠራ መረጃ ነው እንዲጠራልሽ የምፈልገው ብዬ የማስበው ማለት ነው በሰዓቱ ልጅቷ ከኔ ጋር ነበረች አብረን ነው ዳጊም አለ አብረን ያደርነው ጧትም ተያይዘን የተመለስነው ወደ ከተማችን አብረን ነው ከሷ ጋር ሬስቶራንትም የከፈትን ሰዎች ነን ከዛ በኋላ አብረን ነው የነበርነው በዛ ሰዓት ግን ፋኒ ስልክ ስደውልለት ፋኒ ስልኩን አላነሳም ቀጠሮውም ነበረ ላገኘህ ብየውም ያለህበት ቦታ ልምጣ ላገኘህ ላዋራህ ብየውም ሊያገኘኝ አልቻለም አልፈለገም እውነት ለመናገር በዚህ ደረጃ ልክ ኢንፎርሜሽን ከደረሰሽ የሆነ እሽትምት ያልሆነ ትክክለኛ ያልሆነ ነገር ደግሞ የተሳሳተ መረጃ ደግሞ ደርሶሻል ለዚህ ነው በጥያቄ ምልክት አስገቢ መረጃውን ጥርት አድርጊው ምልሽ ያ ነው ቆይ ሆዴ አንተ ማለት ምናወራው ስላንተና ስለ ፋኒ ነገር ስለሆነ ማለት ነው አሁን አንተ 100% ካንተ ሚስት ጋር ምንም እንደሌለው ተናገርክ ታዲያ ምንድነው የሚያገናኛችሁ እኮ የሚያገናኘንን ኦኬ እሱን ተውና ያን በቃ ይሄ እኮ ችግሩ እኮ እዚህ ላይ እኮ ነው ችግሩ እኮ የሚጀምረው እኮ ይሄ እኮ እናቴ ይሄንን ተው ያልኩህ እኮ በውስጥ እናወራዋለን ነው እኮ እሱ ነው በውስጥ እናወራዋለን ግን የችግሩ መንስኤ የሚጀምረው በውስጥ እናወራው ችግር የለውም በውስጥ እናወራለን ቁጥር ላክልኝ ፋኒና አንተን ግሩፕ አስገባለሁ ከዛ በኋላ ግን ሚዲያ ላይ ወጥቼ ግን በስልክ ካወራን በኋላ ሚዲያ ላይ ወጥተን ግን አንቺ ቤት የፈለግነውን ነገር ግልጽ እንነጋገራለን ካስከፈ ምስክሮችን መግባት ካለባቸው መግባት ይችላሉ ያ የኔ ሆቢ ነው ታውቃለህ አይ እንደዚህ አይነት ችግር የለብኝ ለዛ ነው እኔ አሁን አንዳንዴ ምን አለ መሰለሽ አንድ ሰው ያለ ኃጢያቱ መውቀስ አልፈልግም አንድ ሰው ደግሞ የችግሩን ይዞ ደብቆ ደግሞ አስመስሎ መኖር የለበትም ብዬ ማምን ሰው ነኝ እንደ ወንድ ልጅ ይሄ ነገር የዛሬ 2 ዓመት ስለማውራ መጀመሪያ የፈለከው ለፋኒ ደህንነት ስትል ነው ወይስ ለራስ ደህንነት ስትል እኔ ለቤተሰቦቹ ደህንነት ብዬ ነው ለልጆቹ የቱ ቤተሰቦች ይሄ ችግር እኮ ይሄ ነገር እኮ ትዳር አልበትንም እንዳትል አንድ ነገር ኢንፎርሜሽን ልንገርህ የተበተነ ትዳር ላይ ነው አሁን የምናወራለን ትዳር ተበትኖ ጭራሽ ከታረጉ ጋዝ ላይ ነስንሽ አቃጥላለሁ ብላለች እኮ ጂጂ አልሰማም ይሄንን የተበተነ ትዳር ላይ ነው እያወራን ያለነው ይሄ ችግር ሲፈጠር ማለት ነው ሳምሪ የሁለተኛ ልጇን እርጉዝ ነበረች ሁለተኛ ልጇን እርጉዝ ነበረች ስለዚህ ይሄ ችግር እዚህ ለመሃል ላይ እኔ ፋኒን ያወኩት እንደውም ጥግ ድረስ በዛች ቀን ነው በዛች ሌሊት ነው ብዬ ነው የማስበው ያቺ ሌሊት ነች እኔና ፋኒን በደንብ ያስተዋወቃችሁ ያ ከዛ ፊት አትተዋወቁም ዳጊ ቤት ነው የተዋወቃችሁት አብረን ዋና ዋኝተን እናውቃለን ሌላም ቦታ ተገናኝተን እናውቃለን ከሳምሪ ጋር አንድ ላይ ሆነን ተገናኝተን እናውቃለን ሌላም ቦታዎች ተገናኝተን እናውቃለን እውነት ለመናገር እኔ ጃፒም እነሱም ሆነን አንድ ላይ ሬስቶራንትም አብረን በልተን ተጫዋውተን ተለያይተን እናውቃለን ከነ ጃፒ ጋርም አብረን ሆነን ተጫዋውተን በቃ እንደዚሁ ዲስከስ አድርገን ምናምን ተወያይተን ምናምን እናውቃለን በስነ ስርዓቱ ማለት ነው ልነግርሽ የምፈልገው ግን ትልቁ ነገር ምን አለ መሰለሽ ሰምባይ ለምሳሌ ጃፒ ሚዲያ ላይ ወጥቶ ስለ ብዙ ነገር ሊያወራ ይችላል ጃፒ ግን ማንነቱን የሚያውቀው ግን እኔ የቅርብ ጓደኛው ነኝ አይሻር ይሄንን ነው እውነቱ የምፈልገው አሁን እኔ እዚህ ጋር ያልጠራ ነገር አለ ምልሽ ለዛ ነው በቃ መጥራት ካለበት መጥራት አለበት
ያቺ ቅጽፈት ነች እኔና ፋኒን ያስተዋወቀችን። ያቺ ቅጽፈት ነች። ከፋኒ ጋር እኮ በደንብ ተዋውቀናል እኮ። አሁን ላይ ግን የምናገረው ግን አሁን ላይ ግን የተበተነ ትዳር ላይ ቆመን ስናወራ ግን በተና አይደለም ትዳሩ። በውስጥ ማውራት ካለብን በውስጥ አውርተን በውስጥ መተማመን ካለብን በውስጥ ተማመነን ከዛ በኋላ ወደ ሚዲያ መውጣት አለበት የለበትም የምንወስንበት ነገር ነው የሚሆነው። አሁንም ቢሆን በዛን ሰዓትም ቢሆን ለልጆቹ ደህንነትና ለቤተሰቦቹ ደህንነት ሲባል ምንም ያልተመለሰልን በውስጥ ማውራቱ አስፈላጊው ለአንተ ደህንነት ነው ለፋኒ ነው የሚጠቅመው? ለሁሉም ይመልስ መጀመሪያ ለሁሉም ደህንነት ግልጽ አድርገው። ለምንድን ነው ቦስ መወራቱ የተፈለገው? ንገረኝ። ትዳር እንዳይበተን ነው ቦስ? ትዳር እንዳይበተን አይደለም። በዛ ሰዓት ያሳለፍነውን ነገር ሚዲያ ላይ ከማውራቴ በፊት እኛ ማውራት አንቺ መስማት አለብሽ። ይሄንን ይዘሽ የመጣሽው ሚዲያ ላይ አንቺ ነሽ። ይሄንን ነገር መስማት ያለብሽ መጀመሪያ ከህዝቡ በፊት አንቺ ነሽ። ማወቅ ያለብሽም አንቺ ነሽ። መሳሳት ካለብሽም ወይ ደግሞ ተሳስተሽ ከሆነ ግን መታረም ያለብሽ አንቺ ነሽ እያልኩሽ ያለሁት ለዛ ነው። ማወቅ ያለብሽ ነገር ከአንድ ወገን ወይ ደግሞ ከአንድ ሳይድ ብቻ ሰምተሽ አይደለም። አሁን አንቺ እንደሰማሁት ከሆነ የችግሩን ከሀ እስከ ፐ ሰምተሻል። ችግሩን ግን አልሰማሽም። ችግሩ እየተባለ ያለው እኮ ሆዴ ፋኒ የሆዴን ሚስት እንትን ቺት አድርጓል። ኖ ይሄ አይደለም። አላረገም፣ ሊያረግም አይችልም። እኔ እያልኩሽ እኮ ነው ያለችው ከኔ ጋር ያለች ሴት በኔ ምክንያት አበሳጭቻት ተጣልተን ተመልሰን ታረቀን እንጂ በፋኒ ምክንያት የኔ አብራኝ የነበረችው ኤክሴ ወይ ደግሞ ጓደኛዬ እንደዚህ ደረጃ ሄዳለች ብዬ መናገር ሰው አይደለሁ። ግን የችግሩ መንስኤ የሆዴ ኤክስ አይደለችም። የችግሩ መንስኤ ይሄ ሳይሆን ችግሩ ሙሉ በሙሉ ትክክለኛው መረጃ እንድታገኝ ስለምፈልግ ነው። በቃ አሁን ይሄ ነገር የሚያመራው ከኔ ሚስት ጋር ወይ ከኔ ኤክስ ጋር ምንም ያደረገው ነገር የለም፣ ግን ከሌላ ሴት ጋር ተኝቷል። እኔ የተጠየቁትን ጥያቄ በስነ ስርዓቱ በአግባቡ የመለስኩ መስሎ ይሰማኛል። ፋኒ ከሆዴ ኤክስ ጋር ቺት አድርጓል። ይሄ እንዳለ ሆኖ ማለት ነው ቦስዬ፣ ይሄ እንዳለ ሆኖ ያኔ ከጂጂ ጋር እንማማዬ በምትጫወቱበት ሰዓት እርግጠኛ አይደለሽም መረጃ ስለሌለሽ ኖ እርግጠኛ አይደለሽም። ጓደኛ አልነበርክም እንዴ አንተ ቤት? እኔና ጂጂ ያገናኘን እኮ የዩቲዩብ ስራ ነው። ሆነም ቦስ ግን እኔና ጂጂ ይኸውልሽ አውጥተን ለስራ ነው የተገናኘነው። ላይክ ስራ ለስራ በቃ ያው የኢሜል ስራ ዩቲዩብ ማለት የኢሜል ብዙ ድራማ በበዛበት ዓለም ላይ ድራማ ሰርተን ነገሮችን እንቀይር በሚል ነው ሐሳብ የተገናኘነው እና በነገራችን ላይ ሆዴ ጀስት ለኢሜል እና ለዩቲዩብ እንጂ ንክኪ የለንም ካልክ አንድ ሰው ምንም አይነት ንክኪ ከሌለው እጁ ሲጠባ ጸጉሩ ይወጣ ነበር፣ እንደዚህ ፈሽ ይል ነበር። ብርድ እንደነካው አንድ ያልገባሽ ነገር ቢኖር ምን አለ መሰለሽ በቅጽል ስሟ መጥራት ይቅርብንና ሁሉንም ሪስፔክት አድርገን እናውራ። ደስ ይለኛል። ያው ተከባብረን ሲሆንም እውነት ነው። ጂጂ ኪያ አይደለም አጠገብሽ ያለች ሰው አጠገቧ ያለ ሰው አይደለም ሌላ ዓለም ላይ ያለ ሰው መረጃ የምትይዝ ሰው ነው። ስለዚህ ሆዴን ነገ ጠዋት በዚህ አይነት መልኩ ላጠቃው ፈልጋለሁ፣ በዚህ አይነት መልኩ መረጃ ይዝበታለሁ የምትል አይነት ሰው ስለሆነች ያላት መረጃ እኮ አውጥታ እኮ ማውጣት እኮ አልቻለችም እኮ። ምንም አይነት መረጃ የላትም። ንክኪ ቢኖረን ብዙ ነገሮች ሲደረጉ ምናምን ለራሷ የምትይዘው መረጃ ሊኖራት ይችል ነበር። ጂጂ የብዙ ሰው መረጃ እኔ አንድ ሙሉ
ብዙ ሰዎች መረጃ እጇ ላይ እንዳለ አውቃለሁ። ስለዚህ እኔና እሷን ያገናኘን ለዛ ነው ከንፈራችሁን ስትሳሳሙ የሚያወጣችሁ። ሄሊ አሁን እኮ አዲስ ቴክኖሎጂ ኤአይ ምንም እኮ ብዙ ፎቶሾፕ ምናምን እኮ ብዙ ነገሮች ሊፈጠሩ ይችላሉ ምድር ላይ። ለሌላ ሰው ሲሆን መረጃ ትይዛለች፣ ላንተ ሲሆን ኤአይ አይደል? ይሄን ለፍሬ ንገራት ለምታምን። ሄሊዬ ኤለን ይኸውልሽ ጂጂ እንደዚህ እንደ ቀላል የምታያት ሰው አይደለችም። ማለት ክፋቷም ከሰይጣን ይብሳል። ክፋት ስታስብ ከሰይጣን ይብሳል። እውነት ለመናገር አሁን በዚህ አጋጣሚ እንደውም ስለሷ ማወደስ ሳይሆን የምፈልገው የክፋትና የተንኮል ጥግ ምላት ሰው ነች። እውነት ለመናገር በቃ የሰው ልጅ በምድር ላይ ክፉ የሚባለው ሰይጣን ነው አይደለ? ሰይጣንን የበለጠችው ሰው ነች ለኔ። የክፋቷን ጥግ አውቀዋለሁ። ስለዚህ ሆዴ ነገ ጧት ማንበርከኪያ ፈልጋለሁ ምን የምትል ሰው ብትሆን ኖሮ ከዚህ በላይ መረጃ የምትይዝብኝ ሰው ነበረች። ይሄን እኮ ዛሬ ላይ እኮ እድሜ ለቴክኖሎጂ እኮ ማንንም ሰው እኮ ምን ፈረስ እያስጫነ ያስበረረ የለ እንደ ቪዲዮ እያየን እኮ ነው። ስንት እኮ የሚሰራ ፎቶሾፖች አሉ እኮ። ይሄ አይደለም የኔ ችግር። ጂጂ ማድረግ ቢኖርባት ኖሮ ብዙ መረጃ ይዛ ዛሬ ጠዋት እኔን አንገት የሚያስደፋ ስራ ታሰራኝ ነበረ። እውነት ለመናገር እኔ ንጹህነቴና ምንም ነገር ስላላረኩ ያገናኘንም እንዳልሽውና ጂሜልና ኢሜል ነው። ምናልባት እኔ በዛ ሰዓት ጂሜልና ኢሜልን ለኢሜል እንጂ ለሌላ ዩቲዩብ ምናምን አልጠቀምበትም ነበረ። ያገናኘን አንድና አንድ ጥቅምና ጥቅም ነው። እሷ ጂሜል ከፈተች፣ አንተ ፓስወርድ አረክ። ስትወጣ ፓስወርድን ይዘን ይወጣው። ይሄ ነው አራቱ ነጥብ አይደል? ገንዘብ ነው ያጣላን። እኔና እሷ ገንዘብ ነው ያጣላን። ዩቲዩባችን እያደገ መጣ፣ ቪዋችን እየጨመረ መጣ፣ አጨብጫቢዎቻችንን በጎናችን በዙ፣ ክፍያውም እየተጀመረ ሲመጣ ከዚህ በኋላ ሆዴ አያስፈልግም ለስራው። ምክንያቱም ገቢው ሁሉም በኔ በኩል መሆን አለበት እንጂ እስከ ኮንቶ ራሱ እኮ በኔ አካውንት ነበር እኮ። የገንዘብ ምንጩ ራሱ እኮ በኔ እኮ ነበር እኮ። ሁሉም ነገር እኮ በኔ ስር ነበር እኮ። ያ ነገር ነው በቃ። አሁን የድሮ አካውንቷም ሲከፈት ይሄኛውም ቪው የጨመረ ሲመጣ ከዛ በኋላ በሁለት ዩቲዩብ መስራት አለብኝ ብላ ስላሰበች ያኔ ነገሩን ወደ ፖሊስም ወደ ክስም ወደ ምንም ወሰደችውና ከገንዘቡ እንድሸሽ ተደረገ። ያ አይደለም የኔ ችግር። የኔ ችግር ይሄ አይደለም። የኔ ችግር አሁንም ቢሆን ስሜን ማጥራት የምፈልገው የኔና የጂጂ ኪያ ወይ ደግሞ የቱና ግንኙነታችን አንድና አንድ ጥቅም ነው። ጥቅማችንም ሲቋረጥ ደግሞ ተለያየን። ነገ ጧትም እኮ ከአንድ ሰው ጋር እኮ ለቪዲዮም ስትል ስማት አታውቅም። ለዩቲዩብም እኔ ይመስለኛል እጄን የላሰችው ምናልባት እጄ ላይ ያለውን ክትፎ ምናምን አይታው ይሆናል ብዬ ነው የማስበው እንጂ እርግጠኛ ነኝ አንድ ወንድ ልጅ እጁን ያስደሳል ብዬ አላስብም። ምግብ እየበላው ስለነበረ በዛ ሰዓት ላይ የተቀረጸ ቪዲዮ ነው የሆነ ያየው። ቂጧን አለከስከው። ይሄ ከእውነት የራቀ ውሸት ነው። እኔ ክርስቲያን ኦርቶዶክስ ነኝ። በጣም ጨዋ ነኝ። ሳይታን ነበር እኮ ያን ሰሞን ያበደኝ ሰም ሴትዮዋ እውነት ለመናገር ሰውነቷ ጠባሳ ታይተናለች። ያ ጠባሳ ግን የዱላ ወይ የሌላ ነገር ነው እንጂ የንክሻ ጠባሳ አይነት አይደለም። እውነት ለመናገር ጠባሳ ይበዛዋል አልክ። ገልጣ አይተው ነው ወይስ እንዴት ነው? ገላ ስታጥብ ነው? እሺ አግዘኝ ብላ ነበር። ኖ እንደማንኛውም ሰው እኔ ቪዲዮ ላይ ነው ያየሁት። እንደማንኛውም ሰው ቪዲዮ ላይ ነው ያየሁት። እግሯ ላይ ታፏ ላይ የሆነ ጥቁር ነገር እንደማንኛውም ሰው እኔም ለኔ ሰርፕራይዝ ነው። ቪዲዮ ላይ ነው ያየሁት። እንደዚህ አይነት የተልከሰከሰ ማድረግ ልጅ ማድረግ እውነት ለመናገር እና 4 ወር ሙሉ አንድ ቤቱ ስትኖር አላሻፈደችኝም ነው የምትለው? 4 ወር አይደለም እኔና እሷ እኮ አብረን ነው 1 ወር ከምናምን ነው። እውነት ለመናገር 1 ወር ከምናምን አንድ ወር ከምናምን ነው። እሱንም 1 ወር ከምናምኑም ያው በእንትን ነው በስቃይ ነው።
ስቃይ ማለት እንዴት ናተኛ አንተኛ ስቃይ ማለት ስልሽ ኖ እንደዛ ደረጃ ላይም አልደረስም። እውነት ለመናገር እዛ ደረጃ ላይም ከኔ ጋር አልደረሰችም። እንተኛ ላይ አልደረስንም። ኦኬ ገና የፍቅር ጥያቄ ተጠያይቃችሁ እሺ ያላለችም ወይም አንተ እሺ ያላለ እንደምታፈቅረኝም እኔ እርግጠኛ አይደለሁም። ጂጂ ኪያ አንቺን ለመጠቀሚያ ካሰበችብሽ ምንጣፍ ታነጥፍልሻለች አስፋልት ላይ እና አንድ ወር ሙሉ ሻወር ወስዳ ስትወጣ ልብሷ ከላይ ላይ ወልቆ አላየሁም። የኔ ማልወለቀም ምንም ሽንት መሽና ተነካካ ምን ሊነካካ እንደሚችል ኢማጂኑ ለእናንተ ሰጥቻለሁ ጋይስ። ያ እኔ መጠየቅ ብቻ ነው ስራዬ። ግን ሆዴ ጃፒ መጠየቅ የምትፈልጊው ነገር ካለ ከታች አለ፣ ችግር የለውም። ግን እንዴ ጃፒ እናንተ ቤት ውስጥ ነበር እንዴ? ይመጣ ነበር? ኖ አይ እዚህ ቤት ውስጥ አለ አይደል እንዴ? ይምጣ፣ ምን ችግር አለው? ያ ናይ ከብሎክ ብዙ ሰው አውጥቻለሁ በነገራችን ላይ ሆዴ ያኔ ከሷ ጋር ማለት ያው ለቢዝነስ ነው የተገናኛችሁ ሰሞን ሳምሪ ቤስት ጓደኛ ሆና ነበር ከጂጂ ጋር ከጎናችንም ያኔ በአንድ ጠረጴዛ ላይ ምን ነበር ያወራችሁት? ስለ ዳጊ ቤት ስለተደረገ ሳምሪ ጂጂ ቁጭ ብለን ምሳ እየበላን ነበር አንድ ወቅት ላይ። ኦኬ ሂድበት። አንድ ወቅት ላይ ምሳ እየበላን ነበር። የተወራው ወሬ ስለፋኒ አይደለም። ስለፋኒ እርግጠኛ ነኝ እንዳልኩሽ እኮ ነው። በጂጂ ዙሪያ ላይ ብዙ ሰዎች አሉ። እኔ በአካልም በግልጽ የማውቃቸው ሰዎች፣ አሁን ግን እንደዚህ ነው ስማቸው መጥቀስ የማልፈልጋቸው ሰዎች ብዙ መረጃ የሚያቀብሏት በዙሪያዋ እንዳሉ አውቃለሁ ስለ እያንዳንዷ ነገር። እየበላን ምሳ ስናወራው የነበረው ወሬ ግን ለሚመለከተው አካል አሳውቂያለሁ። ስለ ፍሬ ነው ስናወራ የነበረው። የቀለጠው መንደር ይላል። ዛሬ ምንድነው የምታስወሩኛለሽ? ስለ ፍሬ ነው ስናወራ የነበረው። ስለ ፍሬ ልጆች መቀማት እንዴት እንደተቀማች ስለዛ ነው ስናወራ የነበረው እንጂ ስለ ፋኒ ካንቺ ጋር ነው ለመጀመሪያ ጊዜ ስለ ፋኒ ቆም የማወራው ያሉት። ከማንም ሰው ጋር ወርቻ አላውቅም። ፋኒን አሁን ባስገባው ምን ትላለህ? አስገቢው። ፋኒ እየሰማን ከሆነ ብትገባ ደስ ይለናል። ፈጠረ ወይ ከኔ ጋር ማሴንጀር ላይ ዋትስአፕ ላይ ገብተህ ለማውራት የምታቀደው ነገሮች ምንም ነገር እንደ ሶስቱ ወፎች ያደረጋችሁት እቅድ አልነበረም? በዛ ሰሞን ነው ትዝ ካለ ካንተ ጋር የነበረ ሰዓት ልክ አንተ ስትወጣ ነው አንተ እያለ ደፈረኝ የሚል ቪዲዮ የተሰራው ያኔ ነው። ኖ እሱ ይሄ ቪዲዮ ደግሞ ደበደበኝ ያለችው ራሷ ቤንጃ ጋር ስታወራ አይተህ ከሆነ ፊሎ ገና የ4 ዓመት ልጅ ሆና ነው ያ ነገር የተፈጸመው አለች። ደፈረኝ ያለችውና እሷ አሁን ቤንጃ ጋር የሰጠችው የቀን ሂንት ሲመጣ አንተ እዛ የነበርክበት ሰዓት ነው። እና ልንገርካ ታሞ የተነሳ እግዚአብሔሩ ረሳ የሚባል ተረት አለ። ያንን ተረት እየተጠቀምክ ነው ወይስ እንዴት ነው እያሰብክ? ለምሳሌ ሰው ልጅ ዛሬ ታይቶ የሚጠፋል። እኔ አንቺን እያረምኩሽ ነው ያለሁት። ይኸውልሽ እኔ በህይወት ላይ ሁለተኛ እድል የተሰጠኝ ሰው ነኝ። ሚዩት አድርጊና አዳምጪ። እኔ በህይወት ላይ በምድር ላይ ሁለተኛ እድል የተሰጠኝ ሰው ነኝ። በዚህ አጋጣሚ ማለት ነው እኔ አሁንም ቢሆን ማንም ቢመጣ ለእውነት ነው እንጂ ለማንም ዘብ ቆሜ መናገር አልችልም። እንዳልኩሽ ነው ጀርመን ሀገር ላይ ያሉ ሰዎች በእኔ ዙሪያ ላይ የማውቃቸው ሰዎች ትክክለኛ ሰዎች ናቸው።
አስመስሎ የሚኖሩት ጓደኞችም የሉኝም እውነት ለመናገር ማለት ነው። ብዙ አስመሳይ በበዛበት ዓለም ላይ ለአንድ ሰው ወይ ደግሞ የሆነ ፍንጭ ወይ ደግሞ ጫፍ ይዘን መቆም ያ ነው እኔ ትንሽ እንትን ያለኝ እንጂ ፋኒ ጂጂን ደፍሯታል ምን ብሏት የማውቀው ታሪክ የለም እውነት ለመናገር። በዛ ሰዓትም ስለ ፋኒም አልተወራም። በዛ ሰዓትም እኔ እነሱን ከማውቃቸው ሰዓት ጀምሮ ስለ ፋኒ አውርተን አናውቅም። ስለ ፋኒ አውርተን አናውቅም። ለመጀመሪያ ጊዜ ላይ ነው እኔ በዚህ ደረጃ ልክ ያህል ለፋኒ ከቆምሽ እውነታውን ደግሞ በደንብ አውቀሽ ቁሚ ልልሽ የፈለኩት ለዛ ነው። ብዙ አስመሳዮች ባሉበት ዓለም ላይ እውነት መውጣት ስላለባት እውነት ከሆነ እውነት ይሁን ነው እንጂ ልጅ እኮ የልጅ አባት ነው፣ ልጅ አሳዳጊ ነው፣ ምናምን ጎበዝ ነው ምናምን ሪስፔክት አደርገዋለሁ። ለልጆቹ የሚቆም ልጅ ነው፣ የሚወድቅ ልጅ ነው፣ ሪስፔክት አደርገዋለሁ። አባት ነው፣ ያ ትክክለኛ አባት ነው፣ ያ ትክክለኛ አባት ነው። ያቺ ቅጽፈት ግን ያቺ ምሽት ግን ስለዛች ምሽት ነው እኔ ዞሬ መናገር የምፈልገው እንጂ ስለዛ ጠረጴዛ ላይ ምሳ ስለተበላበት ሰዓት አይደለም። ጠረጴዛ ላይ ምሳ ስለተበላበት ሰዓት ላይ የተወራው ስለሌላ ጨዋታ ነው እንጂ ፋኒን ለመጀመሪያና ለመጨረሻ ጊዜ አንቺ ቤት ነው ቆሜ ስለሱ ማውራት። ያ ምሽት ለሚስት አቀባበል ለማድረግ ዳጊ ደገሰ ማለት ዝም ብሎ ጋበዛችሁ፣ አንተ ሄድክ። እሱ እንዳጋጣሚ ዳጊ ጋር ሲሄድ እናንተ እዛ ነበራችሁ። ከዛ እዛ ስትጠጡ ነበረ ወጣችሁ። ያንተ ሚስት ካላደረገብህ ለምን ጂጂ ያንተ እነግራለሁ። እኔም ላውራ ወደ እየሰማሁሽ ነው። ትክክል ዳጊ በዛ ሰዓት ላይ የደገሰውን ድግስ የለም። ያው ልንገር ድግስ ስለግ ይግባህ ጀስት ኢንቫይት አረገን ያልኩ 4 ነጥብ። ስለዚህ ጃፒ ማነው ፋኒ በዛ ቦታ ላይ ተጠርቶ በምን አይነት ሙድ እያወራ ነው መሰለ ቦስ፣ በምን አይነት ሙድ እያወራ ነው መሰለ። ይገባኛል። ሰዎች አንድ የሚተዋወቁ ሰዎች እንደዚህ